ሰላም ይሄ ደግሞ ፓርት 4 ነው። ኦልሬዲ ሳመሪ ነው የፕላኒንግ ወይም ደግሞ የአኑዋል ፕላኒንግ በኢጂፒ ሲስተም የሚሰራው በምን መልኩ ነው የሚለውን የምናይ ይሆናል። ስለዚህ ኢጂፒ ፕላኒንግ ፕሮሰስ በፓርት 3 አይተናል። ፓርት 1 ፓርት 2 እና ፓርት 3 አይተናል። ይሄ ፓርት 4 ነው። በዚህ ፓርት ከባለፉት ላይ አንድ ቦታ ጭምቅ አድርገን የምናይ ይሆናል ማለት ነው። ስለዚህ ግዢ መጀመሪያ ኢኒሼት ይደረጋል፣ ለየክፍሎቹ ይሄዳል። እዚህ ጋር እንደምናየው ኒድ ኮሌክተር ዩኒት ነው። ይሄም ኒድ ኮሌክተር ዩኒት ነው። ያ ማለት 3 4 5 6 ክፍሎች ይኖራሉ። ዩኒት ማለት የስራ ክፍሎች ናቸው፣ ዲፓርትመንቶች ማለት ነው። ስለዚህ እነዛ ፍላጎታቸውን ይሰበስባሉ። እያንዳንዱ ክፍሎች ደግሞ ሱፐርቫይዘር አላቸው፣ ማለት የተቋሙ የክፍሉ ኃላፊ። ለምሳሌ የሰው ሀብት ከሆነ የሰው ሀብት ኃላፊ፣ የአይቲ ክፍል ከሆነ ደግሞ የአይቲ ክፍል ኃላፊ አለ። እሱ እንደ ሱፐርቫይዘር እዚህ ጋር ፍላጎት ሰብሳቢው ፍላጎት ሰብስቦ ወደዚህ ሲልክ ሱፐርቫይዘሮቹ ያጸድቃሉ። የሚስተካከል ነገር ካለ ወደ ኋላ ይመልሳሉ። አይ ልክ ነው ካሉ ደግሞ ወደፊት አፕሮቭ ሲያደርጉት ወዴት ይመጣል? ወደ ሲኒየር ፕሮክሪመንት ኦፊሰር ይመጣል፣ ወደ ግዢ ክፍል ይመጣል። ግዢ ክፍሉ ምን ይሰራል? ኮንሰልቴሽን ይሰራል። እንደ ተቋም ሌቨል ኮንሰልቴት ያደርጉታል። ከየክፍሎች 5 6 ክፍሎች የመጡትን እንደ ተቋም አንዱ ቦታ ኮንሰልቴሽን ይሰራሉ፣ መርጅ ያደርጉታል። ጥምረት ከጠመሩ በኋላ ወዴት ይልኩታል? ወደ ግዢ ክፍል ኃላፊ ወደ ፒዩኤች ይልኩታል። ፒዩኤቹ ወይም ደግሞ የተቋም ክፍል ኃላፊው አይቶላቸው ልክ ናቸው ካለ ያጸድቅላቸዋል። ሲያጸድቅላቸው ወዴት ይመለሳል? ወደ ግዢ ክፍል ይመለሳል። ሲኒየር ፕሮክሪመንት ኦፊሰር የግዢ ክፍል ቡድኖች ወይም ደግሞ ግዢ ባለሙያዎች ጋር ይመለሳል። እነሱ ደግሞ ሎት ፕሪፔር ያደርጋሉ ወይም ደግሞ ፓኬጅ ያዘጋጃሉ። የጽህፈት መሳሪያ፣ የጽዳት እቃዎች፣ እንደዛውም ደግሞ የኤሌክትሮኒክስ ፈርኒቸር፣ ገለመሌ ያሉትን ነገሮች በሙሉ እንደየአምሳያቸው ያስቀምጣሉ። ልክ እሱን ከጨረሱ በኋላ ወዴት ይልኩታል? መልሰው ወደ ግዢ ክፍል ኃላፊ ፕሮክሪመንት ዩኒት ሄድ። የግዢ ክፍል ኃላፊው የተዘጋጀውን ሎት ወይም ፓኬጅ ምን ያደርጋል? አይቶት ልክ ከሆነ ልክ ነው፣ ልክ ካልሆነ ግን ወደ ኋላ ይመልስላቸዋል። ልክ ከሆነ ደግሞ ምን ያደርገዋል ማለት ነው? ያጸድቀዋል። ልክ ሲያጸድቅ ወዴት ይመጣል? ወደ ፕሮክሪመንት ኢንዶርስ ኮሚቴ ፒኢ ወይም ፔክ ማለት ኢንዶርስ ኮሚቴ ነው። ፕሮክሪመንት ኢንዶርስ ኮሚቴ አጽዳቂ ኮሚቴ ነው። አጽዳቂ ኮሚቴ እንደዛውም ያየዋል፣ ያጸድቀዋል። ልክ ካልሆነ ግን ወዴት ይመልሰዋል? ወደ ግዢ ክፍል ወደ ሰራተኞቹ ይመልሳቸዋል። እነሱ አስተካክሎ እንደገና ሌላ ሁለተኛ ፕሮሰሱን ጠብቆ ይመጣል። አይ ልክ ነው ብሎ እነሱ ካጸደቁ ወዴት ይሄዳል? ወደ ሆፕ ይሄዳል። which means ወደ ግዢ ክፍል ወደ ተቋሙ ኃላፊ ይሄዳል። ልክ ተቋሙ ኃላፊ ደግሞ አይቶት አሁንም እሱ የሚስተካከል አለ ካለ ወዴት ይመለሳል? ወደ ግዢ ክፍሎች ይመልሱታል። ኖ ብሎ ልክ ነው ብሎ እሱ ካጸደቀ እቅዱ ምን ሆነ ይባላል? ፐብሊሽድ ሆኗል፣ ወይም ደግሞ ወደ ፖርታል ላይ ወይ ደግሞ ለሲስተሙ ላይ ማየት የሚፈልጉ አካላት የዛን ተቋም መረጃ ማየት እንዲችሉ ሰፖርት ያደርጋል ማለት ነው። ሌላው በዚህ ቪዲዮ አካተን የምናየው ፕሮሰሱን እንያቸው። አኑዋል ፕላኒንግ ፕሮሰስ የመጀመሪያው ሩት ፕላን ኢኒሺዬሽን ነው። ሩት ፕላን ኢኒሺዬሽን የሚሰራው ማን ነው? ኢጂፒ አድሚኒስትሬተር ነው። ኢጂፒ አድሚኒስትሬተሩ ሩት ፕላን ኢኒሺዬሽን ከሰራ በኋላ ወዴት ይልካል? ወደ ፕላን ኢኒሺዬሽን ይልካል። ይሄ ደግሞ የሚሰራው ማን ነው? ፒዩኤች ነው፣ ፕሮክሪመንት ዩኒት የግዢ ክፍል ኃላፊ። የግዢ ክፍል ኃላፊው ደግሞ መረጃዎቹን ከሞላ በኋላ ወዴት ይልካል? ወደ ኒድ ኮሌክሽን ኢች ዩኒት ማለት ነው፣ ወደ የፍላጎት ሰብሳቢ ክፍሎች ይልከዋል። ደብዳቤውን በሲስተም ኢኒሺዬት ሲያደርገው ፍላጎት ሰብሳቢ ክፍሎች ጋር ይሄዳል። እነሱ ደግሞ ኒድ ኮሌክት ያደርጋሉ ማለት ነው። እነሱ ደግሞ ፍላጎታቸውን ከሰበሰቡ በኋላ እያንዳንዱ ክፍሎች ወዴት ይልኩታል? ወደ የሱፐርቫይዘራቸው ይልኩታል። የራሳቸው የተቋም ኃላፊ አለ፣ ወደ ራሳቸው ኃላፊ ይልኩታል። እያንዳንዱ ኃላፊው ደግሞ አይቶ ልክ ነው ከሆነ ያጸድቀዋል። ልክ ካልሆነ ደግሞ ወደ ላከለት ሰው ይመልስለታል ማለት ነው፣ አስተካክሎ እንዲመልስ። አይ ልክ ነው ብሎ ሲያጸድቅ ደግሞ ወዴት ይልኩታል? ወደ ኦርጋናይዜሽናል ኒድ ሪቪው ወደ ኤስፒኦ የሚባል ወይ ደግሞ ሲኒየር ፕሮክሪመንት ኦፊሰር ወደሚባለው ክፍል ይልኩታል። ያ ደግሞ ምን ያደርጋል? የእያንዳንዱን የክፍል ፍላጎቶች ያየዋል። የዛን ክፍል ፍላጎቶች ካየ በኋላ ወዴት ያሳልፈዋል? ልክ ካልሆነ ወደ የክፍሉ ይመልሰዋል። ልክ ነው ብሎ ካለፈ ደግሞ ወዴት ያመጣው? ኒድ ኮንሰልቴሽን ያመጣዋል። ፍላጎቱን ምን ያደርገዋል? ይጠምረዋል።
እያንዳንዱን ክፍል እንደ ተቋም አንድ ቦታ ይጠምራል፣ ኮንሶሊዴት ይሰራል ማለት ነው። ሶ ኮንሶሊዴሽን ይሰራል። ኮንሶሊዴሽኑን ከሰራ በኋላ ወዴት ያመጣል ማለት ነው? ኮንሶሊዴሽኑን አፕሩቭ ያስደርገዋል። የግዢ ክፍል ኃላፊ እንደዛውም ደግሞ ኮሚቴ ማጽደቅ ካለበት ኮሚቴ የሚያጸድቃል ተቋሙ ኃላፊ። ብዙ ጊዜ ግን በማን ነው የሚያልቀው? የግዢ ክፍል ኃላፊ ነው። ፒኦኤች ፕሮኪውመንት ዩኒት ሄዱ ጋር ያልቃል። እሱ ከዛ በኋላ ወዴት ይሄዳል ማለት ነው? ፓኬጅ እንዲያዘጋጁ ፓኬጅ ፕሪፓሬሽን እንዲያደርጉ ወደ የት ይሄዳል? ወደ ኤስፒኦ ይሄዳል። ኤስፒኦ ማለት ሲኒየር ፕሮኪውመንት ኦፊሰር ነው ብለናል። እነዛ ደግሞ ፓኬጁን ያዘጋጃሉ። ፓኬጁን ካዘጋጁ በኋላ አኑዋል ፕሮኪውመንት ፕላን ይሆናል። አኑዋል ፕሮኪውመንት ፕላኑ ደግሞ መጽደቅ አለበት። ያንን የሚያጸድቀው አንደኛ የግዢ ክፍል ኃላፊ ነው ፒኦኤች። እሱ ካጸደቀ በኋላ ወዴት ይልከዋል? ወደ ፔክ ይልከዋል። ወደ ኢንዶርስ ኮሚቴ ይልከዋል። ወደ አጽዳቂ ኮሚቴዎቹ። አጽዳቂ ኮሚቴዎቹ ካጸደቁት በኋላ ወዴት ይልኩታል? ወደ ተቋሙ ኃላፊ ሆፕ ወደምንለው ሄድ ኦፍ ፕሮኪውሪንግ ኢንቲቲ ጋር ይልኩታል። ልክ እሱ አጽድቆ ሲጨርስ ፕላኑ ምን ይሆናል ማለት ነው? የዛ ቤት አመታዊ እቅዳቸው ፐብሊሽድ ይሆናል ወይም ደግሞ ጸደቀ እንለዋለን። እዚህ ጋር እንግዲህ እንደምናየው ፕላን ሪቪዥን አለች። ፕላኑን ምን ማድረግ እንችላለን ማለት ነው? ሪቫይዝ ማድረግ እንችላለን ወይም ደግሞ ባለፈው ፓርቶች ላይ እንዳየናቸው ማስተካከል ይችላሉ ወይም ደግሞ ማየት መከለስ ይችላሉ ማለት ነው። ሶ የአኑዋል ፕላኒንግ ፕሮሰስ እቺን ስቴፕ ነው የሚከተለው። ከዚህ ውጭ አይወጣም። በዚህ ፕሮሰስ ውስጥ ነው አልፎ አመታዊ እቅድ የሚጸድቀው ማለት ነው። ሶ እዚህ ጋር ደግሞ ሩት ፕላኒፊኬሽን ወርክ ፍሎ እንዴት እንደሚሰራ ደግሞ ነው እያንዳንዷን ደግሞ ለማየት እንሞክራለን ማለት ነው። ቅድም ሩት ፕላኒፊኬሽን ሮሉ በጂፒ አድሚኒስትሬተር ይሰራል ብለናል። የት ገብቶ ነው የሚያገኘው? ልክ ሮሉን በጂፒ አድሚኒስትሬተር አድርጎ ሲገባ ታክሱ ምን ላይ ነው የሚገባው? ሩት ፕላኒፊኬሽን የምትል ያገኛል። ሲስተሙ ላይ ዲሞ ላይ በደንብ ስንገባ እናገኘዋለን። ሩት ፕላኒፊኬሽን ላይ ይገባል። ከዛ እሱ እዛ ቦታ ከሄደ በኋላ ኒው የምትል ታብ አለች። ያቺን ኒው ከከፈተ በኋላ ሬጂስተር ኒው ሩት ፕላን ነው። ምን ብሎ ነው የሚመዘግበው? አንደኛ በጀት ይሩን ይመዘግባል። የአመቱን ወይም ደግሞ የግዢውን እቅድ ስም ይመዘግባል። ከዛ ማብራሪያ ይጽፍለታል ለዛ እቅድ። እሱን ከጨረሰ በኋላ ወዴት ይሄዳል? ፕላኒፊኬሽን ፕሮፐርቲ ጋር ይሄዳል። ፕላኒፊኬሽን ፕሮፐርቲ ላይ ሲሄድ ደግሞ ምን ያገኛል? ፕሮኪውመንት ፕላን አለ፣ ዲስፖዛል አለ፣ ሴልስ አለ። ሶ በዚህ ሰዓት ላይ አሁን በዚህ የምንፈልገው እኛ ፕሮኪውመንት ፕላን ነው። ፕሮኪውመንት ፕላን ይመርጠዋል። እሱን ከመረጠ በኋላ ወዴት ይሄዳል? ፕላኒፊኬሽን ታይፕ ወደሚል ይሄዳል ማለት ነው። ፕላኒፊኬሽን ታይፕ ላይ ከገባ ደግሞ ምን ያገኛል? አንደኛ ኦፕሬሽናል ፕሮኪውመንት ፕላን ያገኛል። ሁለተኛ ስትራቴጂክ ፕሮኪውመንት ፕላን ያገኛል። ሶስተኛ ፍሬምወርክ አግሪመንት ፕላን ያገኛል። ከዚህ ውስጥ የሚፈልገውን ይመርጣል። ለምሳሌ ኦፕሬሽናል ይመረጠ ከሆነ ወዴት ይሄዳል ማለት ነው? ፕላን ኤክስኪዩሽን ታይፕ ጋር ይሄዳል። ከፕላኒንግ ኤክስኪዩሽን ታይፕ ደግሞ ወዴት ይመለሳል? እዛ እሱን እንትን ሲያደርግ ሰልፍ ፕሮኪውመንት ነው፣ አውትሶርሲንግ ነው፣ እንደዛው ደግሞ ዲማንድ አይደንቲፊኬሽን ነው ብሎ ይመርጣል። ልክ እነሱን መርጦ ከጨረሰ በኋላ የዩኒት ፕራይሱ ምን ይሁን፣ መልቲ ካረንሲ ነው፣ ቤዝ ካረንሲ ነው ብሎ ይመርጥለታል። ዩኒት ፕራይሱ ደግሞ አፕዴት ያድርጉ ወይ ፍላጎት የሚሰበስቡ ሰዎች ግምታዊ ዋጋ ይሙሉ አይሙሉ የሚለውን ይወስንላቸዋል። እንደዛውም ደግሞ ካረንሲውን ይወስናሉ። ከዛ ቀጥሎ ደግሞ አይተም ሶርስን ይወስንለታል። አይተም ሶርስ ማለት ከየትኛው ላይ ይሰብስቡ ነው። ሶሱ ካታሎግ እና ቴምፕሌት የሚለውን ይመርጥላቸዋል። መጨረሻ ላይ ሲጨርስ ምን ይለዋል? ኢኒሺየት ይለዋል። ኢኒሺየት ይለዋል። ልክ እቺን ሳይክል ጨርሶ ኢኒሺየት በሚልበት ሰዓት የግዢ ክፍል ኃላፊ ጋር ነው የሚሄደው። የግዢ ክፍል ኃላፊ ደግሞ ምን ያደርጋል? ፕላኒፊኬሽን ነው የሚሰራው። እሱን ደግሞ እናየዋለን። ሶ ፕላኒፊኬሽን ወርክ ፍሎ ላይ ሮሉ የማን ነው? የፕሮኪውመንት ዩኒት ሄድ ነው ወይም ፒኦኤች የምንለው ማለት ነው። ከዛ በኋላ እሱ ምን ያደርጋል? ታስክ ፕላን ኢኒሺዬሽን ላይ የምትል ይገባል። ሮሉን እዛ ላይ ካደረገ በኋላ ከዛ ክሬት የምትላለች። ክሬት ለማድረግ ምንድነው የሚያደርገው? መጀመሪያ ኒው ብሎ ሲገባ ፕላን ቴምፕሌትን እና ፕሮኪውመንት ስትሪምን ይመርጣል። እሱን ከመረጠ በኋላ ክሬት ሲለው ወዴት ይሄዳል? ኒድ ኮሌክተር ዩኒቶቹን ሂዶ ይወስናቸዋል። ማን ክፍሎች ፍላጎታቸውን ይሰብስቡ ብሎ ይልካቸዋል። እነሱ ደግሞ ማኔጅ ኒድ ኮሌክተር ዩኒት ኤንድ ዜር ሱፐርቫይዘር አሳይመንት ነው። ማን ነው ፍላጎቱን የሚሰበስበው፣ ሱፐርቫይዘራቸው ማን ነው የሚለውን ማኔጅ ያደርግላቸዋል። ሌላ ስኬጁል
ስኬጁል ኖርማሊ በሩት ፕላኒፊኬሽን የሚሰራል። አይ እሱ አይበቃኝም ያንሰኛል ወይም ደግሞ ይበዛብኛል ካለ አፕዴት ማድረግ ይችላል። ዲፋይን ፕላን ስኬጁሎቹን ይሄ ከፍላጎት መሰብሰብ እስከ መጨረሻው ያለው የማጽደቅ ሂደቶቹን ስኬጁሎች ያስቀምጣል ማለት ነው። ሌላ ኮንሰልቴሽን አፕሩቫል ዴፊኒሽን ወይም ደግሞ አፕሩቫል ዴፊኒሽኖቹን ያስቀምጣል። ኮንሰልቴሽን ማን አፕሩቭ ያደርግ ብሎ ያስቀምጣል። ሶ ኮንሰልቴሽን አፕሩቫል አሳይን ያደርጋል። ቀጥሎ አኑዋል ፕላን አፕሩቫልን አሳይን ያደርጋል። ወይም ደግሞ የዓመታዊ እቅድን እነማን አፕሩቭ ያደርጉ ብሎ አሳይን ያደርጋቸዋል። እነሱን አሳይን አድርጎ ልክ ሲጨርስ ምን ይለዋል? ኢኒሺየት ይለዋል ማለት ነው። ኢኒሺየት ይለዋል። ልክ ኢኒሺየት ሲል አሁን ደብዳቤው እያንዳንዱን ክፍሎች ይደርሳቸዋል። ፍላጎታቸውን እንዲሰበስቡ የተሰየሙ ክፍሎች ጋር የሚደርስ ይሆናል ማለት ነው። ሶ በዚህ መልኩ ፍላጎቱ የሚሰበሰብ ይሆናል። እስካሁን ለተመለከታችሁት በጣም አመሰግናለሁ። as much as possible ደግሞ ለብዙዎች እንዲደርስ ፔጁንም ሰብስክራይብ አድርጉት፣ ሼር አድርጉት፣ ላይክም አድርጉት። ሐሳብ ኮሜንታችሁን ደግሞ ሐሳባችሁን ካለ ኮሜንት ቦክስ ላይ አስቀምጡልኝ። እንዲሻሻል እንዲስተካከልላችሁ የምትፈልጉት ነገርም እንደዛውም እንዲሰራላችሁ የምትፈልጉት ነገርም ካለ ኮሜንት ላይ አስቀምጡልኝ። have a nice time። አመሰግናለሁ።